ግልጽ የሆነ ነገር ልንገር 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ ምንሆናል አይመጡም ካፓሲቲም የላቸውም መጥቶም የሚያደርጉት ነገር የለም ምን ያደርጋል እስኪ ማን ነው የሚመጣው ዘመነ ካሴ ነው የሚመጣው ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም ስለዚህ ይሄ ይቅር በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው መንግስት ገንዘብ ከሆነ የሚፈልጉት የፋኖ ኃይሎች የሚፈልጉት ገንዘብ ከሆነ አብይ አህመድ ይስጣቸው እያለ ነው ባጫ ደበሌ ተጨንቀዋል እና አብይ አህመድ በጣም ተጨንቀዋል እና ባጫ ደበሌ የሚይዙትን የሚጨብጡትን አጥተዋል የነሱን ቃለ ምልልስ በሙሉ ስትመለከቱ የፋኖ ኃይሎች በምን ያህል አቅም ላይ እንደሚገኙ የፋኖ ኃይሎች በጣም ከባድ ጉልበት እንደገነቡ ከነ አብይ አህመድና ከነ ባጫ ደበሌ ላይ ኢንተርቪው ላይ በቀጥታ መመልከት ትችላላችሁ ስጋታቸውን ፍርሃታቸውን ትመለከታላችሁ አደባባይ ወጥተው ተጨንቀው የሚሉትን እንኳን አያውቁ ፋኖ የሚፈልገው ገንዘብ ከሆነ አብይ አህመድ ይስጣቸው ይላል አብይ አህመድ ገንዘቡን ለፋኖ ኃይሎች የሚሰጣቸው ከኪሱ ነው የሚመስለው የኢትዮጵያን ህዝብ ነው ለፋኖ የሚሰጠው ቀድሞ የፋኖ ኃይሎች በምን ምክንያት ወደ ትጥቅ ትግል እንደገቡ ተገደው ነፍጥ አንግበው ጫካ እንደገቡ አይደለም እነ ባጫ ደበሌ ሙሉ የኢትዮጵያ ህዝብ ጠንቅቆ የሚያቀው ሐቅ ነው እውነታውን ማንም ሰው መካድ መደበቅ አይቻልም የፋኖ ኃይሎች ጉልበት የሌላቸው በመሰላቸው ሰዓትና አብይ አህመድ ፋኖ ጉልበት የሌለው በመሰላቸው ሰዓት ፋኖን የሚያጠፉ የሚደመስሷቸው በመሰላቸው ሰዓት የፋኖን ስም ለማንሳት የተጸየፉ ሰዎች ፋኖን ስሙን አናነሳም ስሙን ካነሳን በዓለም አቀፍ ሚዲያዎች በኩል ዕውቅናን ያገኛል ብለው እና አብይ አህመድ በከፍተኛ ሁኔታ ድምጻቸውን አፍነው ረጅም ጊዜ መቆየታቸውን ሁላችንም የምንዘነጋው አይደለም አሁን ላይ ግን ፋኖ ከነ አብይ አህመድ አቅም በላይ ሆኗል ከነ ባጫ ደበሌ አቅም በላይ ሆኗል አንድ ሰው አቅም ከሌለው ጉልበት ከሌለው ንቀህ ዝም ትላለህ እንጂ አደባባይ ላይ ወጥተ ፋኖ ምንም አያመጣም ቤተ መንግስቱን እንኳን ብንለቅላቸው አይመጡም እንደዚህ ብሎ አደባባይ ወጥቶ መዘላበድ ጄኔራል ነው እንግዲህ ይሄ ሰውዬ ባጫ ደበሌ ገባ መቀሌ ተባለ አንድ ወቅት ላይ ባጫ ደበሌ እያለቃቀሰ ነው አብይ አህመድ ወደ ሚዲያ ይመጣና የሚይዘውን የሚጨብጠውን አጥቶ ሲያለቃቅስ እንመለከተዋለን በተለይም ደግሞ የፋኖ ኃይሎች ወደ ትጥቅ ትግል ከገቡበት ጊዜ አንስቶ የብልጽግና ሰዎች የሚሆኑትን ያጡበት ከባድ የፈተና ዓመታትን እያሳለፉ ነው የሚገኙት በተለይም ነው ማለት እንግዲህ የሸኔ ኃይሎች ወይም የኦሮሞ ነጻነት ሰራዊት የሚባሉት ከ50 ዓመት በላይ የትጥቅ ትግልን አካሂደዋል የፋኖ ኃይሎች ወደ ትጥቅ ትግል ከገቡ 3ኛ ዓመታቸው ነው 3 ዓመት እንኳን አልሞሉም 2 ዓመት ከ7 ወር ምናምን ነው ታዲያ በዚህ በ2 ዓመት ከምናምን ውስጥ የፋኖ ኃይሎች የብልጽግናውን አገዛዝ እና አብይ አህመድን ያልታጠቁት ዘመናዊ የጦር መሳሪያ የለም ያም ሆኖ ግን እና አብይ አህመድ የፋኖ ኃይሎች አሁናዊ አቋም የፋኖን ትግል ማሸነፍ እንደማይችሉ ማሸነፍ እንዳልቻሉ የፋኖ ኃይሎች ለስልጣናቸው እንዳሰጓቸው ከሰሞኑ በተለያዩ የቴሌቪዥን ጣቢያዎች ብቅ እያሉ ከሚሰጧቸው ኢንተርቪዎች ላይ መመልከት እንችላለን እና አብይ አህመድ ተጨንቀዋል ከአብይ አህመድ ውጭ ደግሞ የአብይ አህመድ ቀኝ እጅ የሆኑት ከፍተኛ የጦር መኮንኖችና ጄኔራሎችም መጨነቃቸውን ትመለከታላችሁ እንግዲህ ባጫ ደበሌ ገባ መቀሌ የተባለው ባጫ ደበሌ በዛሬው ዕለት እንግዲህ ከቢቢሲ ጋር ባካሄደው ቃለ ምልልስ ላይ የፋኖን ኃይሎች 4 ኪሎ ቤተ መንግስትን ለቀን ብንወጣ እንኳን አይመጡም ሲሉ አዳመጥናቸው ፋኖ የሚፈልገው ገንዘብ ከሆነ ከመንግስት ጋር ይደራደር መንግስት ገንዘብ ይስጣቸው ሲሉም አዳመጥን የፋኖ ኃይሎች ወደ ትጥቅ ትግል የገቡበት ዋነኛ ዓላማ ስልጣን አይደለም ፋኖ 2 ዓመት ሙሉ ሲታገል እኛ የምንፈልገው ስልጣንም ሹመትም አይደለም ሲሉ አዳምጠናቸዋል ሌላው ደግሞ የፋኖ ኃይሎች ወደ ትጥቅ ትግል የገቡበትን ዓላማ በተደጋጋሚ ለኢትዮጵያ ህዝብ እየገለጹ ነው የቆዩት ታዲያ እና አብይ አህመድ አሁን ላይ የስልጣን ዘመናቸው እያከተመ እንደሚገኝ ሲገባቸው
ስልጣን ከእጃቸው እየወጣ እንደሚገኝ ጠንቅቀው ሲገነዘቡ እናጠፋለን እንደመሰሳለን ብለው የገቡበትን የፋኖን ትግልም በትጥቅ ትግል ማሸነፍ እንደማይችሉ ሲገባቸው አሁን ላይ ወደ ፕሮፓጋንዳ ገብተዋል። ተመልከታችኋል። የፋኖ ኃይሎች ለነ አብይ አህመድ ስጋት ባይሆኑ እነ አብይ አህመድ አደባባይ ወጥተው መጮህ አይጠበቅባቸውም። ፋኖ ምንም አቅም ከሌለው ብቃት ከሌለው የጠፋ ቡድን ከሆነ የተደመሰሰ ከሆነ በጥቂት ጊዜ ሊያጠፉት የሚችሉት ከሆነ የፋኖን ስም በተደጋጋሚ ማንሳት አስፈላጊ አይደለም። ስሙንም ሊያነሱ አይፈልጉም። እንደውም ወደ ትጥቅ ትግሉ መነሻ ላይ እንሄድ እና አብይ አህመድ የፋኖ ኃይሎች የህልውና ስጋት አለብን ብለው ወደ ትጥቅ ትግል በገቡበት ወቅት የፋኖ ኃይሎች በዓለም አቀፍ ሚዲያዎች ወይም በዓለም አቀፍ መንግስታት በኩል መኖራቸው በትጥቅ ትግል ላይ እንደሚገኙ በፌዴራል መንግስቱ በኩል እውቅና እንዳይሰጥ እና አብይ አህመድ በትንሹ እስከ 5 ወር የፋኖን ኃይሎች ስም ሳያነሱ ቆይተዋል። ከዛ በኋላ ግን ሳይወዱ በግዳቸው የፋኖ ትግል በዓለም አቀፍ ሚዲያዎች ወደ መዘገብ ሲሄድ የፋኖ ኃይሎች ጉልበት፣ አቅም በዓለም አቀፍ መንግስታት በኩል እየለየ ሲመጣ ፋኖ ዓለም አቀፍ ሚዲያዎች፣ ዓለም አቀፍ ገለልተኛ ተቋማት፣ ዓለም አቀፍ ጋዜጠኞች የፋኖ ኃይሎች ወደሚገኙባቸው ይዞታዎች ዘልቀው እየገቡ የፋኖን ኃይሎች የትጥቅ ትግል በተመለከተ በተደጋጋሚ አቋማቸውን ለዓለም አቀፉ ማህበረሰብ ሲገልጹ እና አብይ አህመድ ሳይወዱ በግዳቸው ፋኖ ወደ ማለት መጡ። ታዲያ አሁን ላይ የፋኖ ኃይሎች የትጥቅ ትግል የብልጽግናን ሰዎች ብቻ አይደለም እና አብይ አህመድን ብቻ አይደለም፣ ቀጠናውን የሚያሰጋ አደገኛ የፖለቲካ አሰላለፍን አምጥቷል። የፋኖ ኃይሎች አሰላለፍ ከመከላከያ ሰራዊቱ ባልተናነሰ መልኩ ፋኖ የነጻነት ታጋይ ተብሎ ስያሜ ተሰጥቶታል። ታዲያ እነ ኢታማዦር ሹም ብርሃኑ ጁላም የሆኑ ባጫ ደበሌ አደባባይ ወጥተው ደግሞ በተደጋጋሚ የሚያነሱት ስለነ ዘመነ ካሴ ነው። በተደጋጋሚ የሚያነሱት ስለ ፋኖ ነው። ዘመነ ካሴ ኢትዮጵያን አስተዳደር ተብሎ ቢባል አይደለም ዘመነ ካሴ አንድ ከታች ያለ ተራ የሚባል የፋኖ ተዋጊ እንኳን ኢትዮጵያን እንደ ብልጽግና ዘመን አያንቋሽሻትም፣ በደም አያጥባትም። እነ ዘመነ ካሴ አቅም ያላቸው በትምህርትም ቶፕ የሆኑ ከፍተኛ እንዲሁም ደግሞ ዘመነ ካሴ የጦር መሪ ሆኖ የፋኖ ኃይሎች ጠቅላይ አዛዥ ሆኖ በመላው ኢትዮጵያን ዘንድ ተወዳጅ የሆነ የመጀመሪያው የጦር መሪ ነው ብለን ብንል ማጋነን አይሆንም። ታዲያ እነ ኢታማዦር ሹም ብርሃኑ ጁላም የሆኑ በዚህ በቃለ ምልልሱ ላይ እንደምናየው እነ ባጫ ደበሌ በተደጋጋሚ ወጥተው የትኛውም ኃይል አያሸንፈንም፣ ፋኖ አያሸንፈንም፣ እነ ዘመነ ካሴ ቤተ መንግስቱን ብንለቅላቸው እንኳን ወደ ቤተ መንግስቱ አይመጡም፣ መተውስ ምን ይሰራሉ ሲሉ የሚደመጡት የፋኖ ትግል ከአቅማቸው በላይ እንደሆነ ስለገባቸውና የፋኖን ትግል በትጥቅ ትግል ማሸነፍ እንደማይችሉ ስለተገነዘቡ የፖለቲካ ፕሮፓጋንዳ ለመንዛት ነው። ፖለቲካ ከትጥቅ ትግል ባለፈ ፕሮፓጋንዳዎች ይነዙበታል። እነዚህ ፕሮፓጋንዳዎች መካከልም ጠላት አቅም እንደሌለው፣ ጠላት እየጠፋ እንደሆነ በተደጋጋሚ የውሸት መረጃዎችን ወይም ደግሞ ስነ ልቦናን ለማዳከም ሆን ተብሎ ስልታዊ የፖለቲካ ሴራን ይተነትናሉ። ያም ሆኖ ግን አብይ አህመድ በግልጽ በአሚኮ አደባባይ ወጥቶ እንደገለጸው የፋኖ ኃይሎች ከህወሓት ጋርና ከሻዕቢያ ጎን ተሰልፈው ኢትዮጵያን ሊበትኑ ነው። ፋኖ ከኢትዮጵያ ጥንተ ጠላቶች ጎን ተሰልፈው ኢትዮጵያን የሚበትን አይደለም በሚል ሲማጸን ሰምታችሁታል። አሁን ላይ ባጫ ደበሌ የሚይዘው የሚጨብጠው አጥቶ ባጫ ደበሌ ገባ መቀሌ የተባለው ሰውዬ ፋኖን በጥቂት ጊዜ እናጠፋለን እንደመሰሳለን ሲሉ ከቆዩ በኋላ አሁን ላይ የፋኖ ኃይሎች የትጥቅ ትግል ከአቅማቸው በላይ ሲሆን ፋኖ ጸምዶ ብሎ ከኢትዮጵያ ጥንተ ጠላቶች ጎን ሆኖ ኢትዮጵያን ሊበትን ነው እያሉ ሲከሱ እንሰማለን። የሚደንቃችሁ ደግሞ 50 ዓመት በሙሉ የታገለውን የሸኔን ቡድን ወይም የሸኔን ስም ሳያነሱ ፋኖ ፈጽሞ አያሸንፈንም ሲሉ ታዳምጣላችሁ። ተመልከታችኋል። የኦሮሞ ነጻነት ሰራዊት ወይም ደግሞ የሸኔ ኃይሎች ከ50 ዓመት በላይ የትጥቅ ትግል የማካሄድ ልምድ አላቸው። ኤክስፒሪየንስድ ናቸው። ከ50 ዓመት በላይ የትጥቅ ትግልን አካሂደዋል። ግን ለነ ኢታማዦር ሹም ብርሃኑ ጁላ፣ ለነ አብይ አህመድና ለነ ባጫ ደበሌ ለሹመታቸው ለስልጣናቸው ስጋት የሆነባቸው የፋኖ ኃይሎች ናቸው። ስለዚህ የፋኖን ኃይሎች ለማጥፋት አቅም ስላጡ ዘመናዊ የጦር መሳሪያ ተጠቅመው ድሮን ተጠቅመው የጦር ጄቶችን ተጠቅመው ፋኖን ማጥፋት ባለመቻላቸው የተነሳ በተደጋጋሚ ፖለቲካዊ ፕሮፓጋንዳዎችን ሲነዙ
እንመለከታቸዋለን። እዚህ ጋር ጄኔራል ባጫ ደበሌ የተሳሳቱትን አንድ ነገር ልጠቁማችሁ። የፋኖ ኃይሎች ለምንድን ነው ወደ ትጥቅ ትግል የገቡት? ፋኖ ጠመንጃ አንግበው ጫካ የገባው ለምንድን ነው? ጫካውን ወደውት ወይስ ሹመት ፈልገው ስልጣን ፈልገው? አይደለም። ይሄ ሁሉ ትክክል አይደለም። እውነታው ምን እንደሆነ እንኳን እነ ባጫ ደበሌ የኢትዮጵያ ሕዝብ ያውቀዋል። ባጫ ደበሌ የፋኖ ኃይሎች ወደ ትጥቅ ትግል የገቡበትን ዓላማ ልቦናቸው ጠንቅቆ ያውቀዋል። ግን እዚህ ጋር መናገር አይፈልጉም። የፋኖ ኃይሎች የትጥቅ ትግል ሆን ተብሎ ለገንዘብ ተብሎ ለስልጣን ተብሎ የፋኖ ኃይሎች ወደ ጫካ እንደገቡ አስመስለው ፕሮፓጋንዳ ሲነዙ ትመለከቷቸዋላችሁ። እነዚህ የፋኖ ኃይሎች ወደ ትጥቅ ትግል የገቡበት ምክንያቶች ምንድናችሁ ብላችሁ ካላችሁኝ እንደኔ አንድ ኢትዮጵያ እንደመሆኔ ትግል ውስጥ ያለው ሰው አይደለሁም። ግን ለምን ወደ ትጥቅ ትግል ገቡ ብላችሁ እኔን ብትጠይቁኝ የፋኖ ኃይሎች ወደ ትጥቅ ትግል ከገቡበት ዋነኛ ምክንያት መካከል እኔ በአንደኛነት የማስቀምጠው ከአማራ ክልል ከተሞች ውጭ የሚገኘው የአማራ ተወላጅ በማንነቱ ብቻ እየተሳደደ እየተገደለ ጄኖሳይድ እየተፈጸመበት በመሆኑ የተነሳ ነው። እንግዲህ ይህንን ሁላችሁ የምታውቁት ነው። በተለይ የአማራ ተወላጆች በማንነታቸው፣ በእምነታቸው፣ በሃይማኖታቸው ተለይተው እየተሳደዱ ተገድለዋል። በተለይም በመላው የኦሮሚያ ክልል ከተሞች ውስጥ ማለት ነው። ይሄ በሆነበት ሁኔታ የፋኖ ኃይሎች ሌላኛው ወደ ትጥቅ ትግል ከገቡበት ምክንያቶች መካከል ምንድን ነው ብላችሁ እኔን ከጠየቃችሁ ሌላኛው የህልውና ስጋት አለበት ህዝቡ። እንግዲህ ከህወሓት ጋር ጦርነቱ ከተካሄደ በኋላ የፕሪቶሪያው ስምምነት ላይ የፋኖ ኃይሎች ተገለሉ። በተለይ ወልቃይት፣ ራያና አላማጣን የመሳሰሉ መሬቶች የአማራ መሬቶች ሆነው ሳለ ህወሓት በስልጣን ላይ በሚገኝበት ጊዜ እነዚህን አካባቢዎች በጉልበት ወስዶ ያስተዳድራቸው ነበር። ታዲያ ከህወሓት ጋር ከተካሄደው ጦርነት በኋላ እነዚህ አካባቢዎች ወደ ቀድሞ ቦታቸው ወደ አማራ ክልል ከተሞች ይመለሳሉ ማለት ነው። ታዲያ የዚህ ቦታ ውሳኔ እልባት ባላገኘበት ሁኔታ እንዲሁ ደግሞ ህወሓትን የተዋጉ የፋኖ ኃይሎች በህወሓት በኩል ቂም ተይዞባቸው አሁን የብልጽግና ተላላኪ የሆኑት እነ ጌታቸው ረዳ ሂሳብ በአማራ ላይ እናወራርዳለን እያሉ ባሉበት ሁኔታ የብልጽግናው አገዛዝ በኢትዮጵያ ውስጥ የሚገዳደረው ወይ ደግሞ ጥያቄ የሚያነሳውን አካል ስለማይፈልግ የፋኖን ኃይሎች ትጥቅ ማስፈታት አለብኝ አለ። እንግዲህ በፋኖ ኃይሎች በኩል ወይም በአማራ ልዩ ኃይል በኩል ትጥቅ መፍታት የለብንም፣ የህልውና ስጋት አለብን። ህወሓት ትጥቁን ባልፈታበት ሁኔታ የወልቃይት የራያና የአላማጣ የወሰን ጥያቄዎች እልባት ባላገኙበት ሁኔታ እንዲሁ ከአማራ ክልል ከተሞች ውጭ የሚገኙ የአማራ ተወላጆች በማንነታቸውና በእምነታቸው የተነሳ እየተሳደዱ እየተገደሉ ባለበት ሁኔታ ፈጽሞ ትጥቅ አንፈታም በሚል የፋኖ ኃይሎች ያመጻሉ። ታዲያ የፋኖ ኃይሎች ከማመጻቸው ቀደም ብሎ ይሄንን ጉዳይ በተለይ የአማራ ተወላጆች ከኦሮሚያ ክልል ከተሞች ውስጥ ከመገደል አልፈው በመቶ ሺዎች ደጃቸውን ንብረታቸውን ሀብታቸውን ትተው ተፈናቅለዋል። ይሄ መፈናቀል እንዲቆም የአማራ ተወላጆች ላይ የሚፈጸም ግድያ እንዲቆም በተደጋጋሚ በሰላማዊ ሰልፎች በሰላማዊ ጥያቄዎች ሰላማዊ ሰልፎችን እያካሄዱ ጠይቀዋል። አትግደሉን፣ አታፈናቅሉን በሚል እንዲሁ የህልውና ጥያቄያችን ይከበር በሚል ህዝቡ በተደጋጋሚ ጠይቋል። በእምነታችን ምክንያት በማንነታችን ምክንያት አታሳዱን፣ አትግደሉን፣ እንደ ማንኛውም ኢትዮጵያዊ በኢትዮጵያ ውስጥ በእኩልነት መኖር ይገባናል የሚል የህዝቡ ጥያቄ ነው። የብልጽግና ሰዎች ግን ይህንን የአማራን ህዝብ ጥያቄ በሰላማዊ መንገድ ከመመለስ ይልቅ የፋኖን ኃይሎች ወይም የአማራን ክልል ልዩ ኃይል በጥቂት ጊዜ ትጥቅ እናስፈታለን፣ እናጠፋለን፣ እንደመስሳለን በሚል በተደጋጋሚ በህዝቡ ላይ ዛቻ ፈጸሙ። የህዝቡን ሰላማዊ ጥያቄ በሰላማዊ መንገድ ከመመለስ ይልቅ በጠመንጃ አፈሙዝ ትከሻ ለትከሻ እንለካካ በሚል የፋኖን ኃይሎች በጥቂት ጊዜ ማጥፋት እንደሚችሉ መደምሰስ እንደሚችሉ ዝተው ወደ ትጥቅ ትግል ገቡ። ይኸው እነሱ አንዴ በሁለት ሳምንት አንድ ጊዜ በአንድ ሳምንት ሲላቸው በአንድ ወር ውስጥ እናጠፋቸዋለን በሚል በተደጋጋሚ የጦር ጄት ይዘው ታንክ ይዘው ባንክ ይዘው ድሮን ይዘው ሁሉንም ነገር ይዘው ቢዋጉም ሊሳካላቸው አልቻለም። አሁን እነ አብይም እነ ኢታማዦር ሹም ብርሃኑ ጁላም እነ አበባው ታደሰም ይኸው ዛሬ ደግሞ እነ ባጫ ደበሌም ተጨንቀው አደባባይ ወጥተው ፋኖ ምንም አያመጣም ይላሉ። 3 ዓመት ሙሉ ማለት ነው። የሚደንቀው ደግሞ አንድ ወቅት ላይ ኢታማዦር ሹም ብርሃኑ ጁላ አንድ ጊዜ አይደለም በተደጋጋሚ ነው፣ ግን ምን ብለዋል?
ጽንፈኛውን ቡድን 90 በመቶ አጥፍተናል፣ ክልሉን ነፃ አውጥተናል፣ ከዚህ በኋላ የሚያሳስበን ታጣቂ የለም ሲሉ የተደመጡት እነ አበባው ታደሰ እነ ኢታማዦር ሹም ብርሃኑ ጁላ ናቸው። ግልጽ የሆነ ነገር ልንገርህ፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ። ፋኖ ይሁን ኦላ አይመጡም፣ በጭራሽ ምንሆናል አይመጡም። ካፓሲቲም የላቸውም፣ መጥቶም የሚያደርጉት ነገር የለም። ምን ያደርጋል እስኪ? ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት፣ ገንዘብ ከሆነ የሚፈልጉት። አለበለዚያ የህዝብ ጥያቄ መመለስ ከሆነ የህዝቡ ተውኝ አለ እኮ በምርጫው ይተውት፣ ሰላም እናምጣ። እንግዲህ እኚህ ጄኔራል የህዝብ አገልጋይ ነኝ ብለው የሚሉ ናቸው። ምክንያቱም የኢትዮጵያ የመከላከያ ሰራዊት ከፍተኛ የጦር መኮንን ናቸው። አንድ የጦር መኮንን የፓርቲ ጠባቂ ሆኖ መከላከያ ሰራዊትን የሚያክል የሚመራ አንድ የጦር መኮንን የፓርቲ ጠባቂ ሆነው ፋኖ ኃይሎች ወደ 4 ኪሎ መምጣት አይችሉም፣ ዘመነ ካሴ 4 ኪሎ መምጣት አይችልም ብለው ከዛቱ በኋላ ቀጥለው ምን ይላሉ? የሚመጡ ከሆነ እንተላለቃለን እንጂ ማንም ሰው 4 ኪሎ መጥቶ ሲገባ ዝም ብለን አንመለከትም ሲሉ ደግሞ ይደመጣሉ። አይመጡም ካልክ አይመጡም በሚለው መጽናት እኮ ነው። የሚመጡ ከሆነ እንተላለቃለን ብሎ ማለቱን ምን አመጣው? መተላለቅ ብሎ ሳይንስ የለም። የሚመጡ ከሆነ ይመጣሉ። በፍትሃዊነት ኢትዮጵያ የሁሉም ሆና ሁሉም በእኩልነት የሚኖርባት ሆና የሚኖሩ ከሆነ ይኖራል። የማይሆን ከሆነ ግን ቢደፈርስ ምንም አይደለም። የግድ አንድ ጉዳይ መጥራት ካለበት ቀድሞ መደፈረስ አለበት። እነሱ ሁሉንም ኬኛ የሚሉ ሰዎች አዲስ አበባ ኬኛ፣ ጎጃም ኬኛ፣ ባህር ዳር ኬኛ፣ ደብረ ብርሃን ኬኛ፣ ጎንደር ኬኛ፣ ወሎ ኬኛ ብለው የሚሉ ሰዎች ኬንያ ኬኛ የሚሉ ሰዎች ኬንያስ ቀድሞም ኬኛ እንደሆነ በታሪክ ላይ የተጻፈ አንድ ጽሑፍ አንብቤያለሁ። ከነሱ እንደሆነ ግን ሁሉንም ኬኛ ሲሉ ቆይተው የአሰብ ወደብን ወይም የቀይ ባህርን ለኢትዮጵያ እናስመለሳለን። ኬኛ ነው። ኬኛ ከሆነ እነሱ ናቸው ማስመለስ ያለባቸው ማለት ነው። አዲስ አበባ የኛ የማይሆን ከሆነ ኢትዮጵያ ትበጠበጣለች። ተመልክታችኋል። በዚህ በምክክር ኮሚሽኑ ላይ በተለይ የተነሱ የሚገኙ አጀንዳዎች በጣም የሚያሸማቅቁና የሚያስደነግጡ አጀንዳዎች እየተነሱ ነው የሚገኙት። በአዲስ አበባ ጉዳይ አብዛኛው የኢትዮጵያ ሕዝብ 90 በመቶ ብሎ ማለት ይቻላል አዲስ አበባ የፌደራል ከተማ እንድትሆን ነው ሕዝቡ እየጠየቀ ያለ። ግን በተለይ ደግሞ የኦሮሚያ በኩል አዲስ አበባ የኦሮሞ የማትሆን ከሆነ እንተላለቃለን፣ እናልቃለን፣ እንነዳለን፣ እናነዳታለን፣ ከውሃ አታገኝም የሚሉ ዛቻዎች፣ በጣም የሚገርሙ ነገሮች ይሰማሉ አሁን ላይ። ኬኛ የሚለውን ትተው የኛ ወደሚል ሊመጡ ይገባል። የኛ የሁላችን አዲስ አበባ ሁሉም ኢትዮጵያ የሁሉም ኢትዮጵያ ወደሚል የማይመጡ ከሆነና ሁሉን ኬኛ እያሉ መቀጠል ከዚህ በኋላ የሚቻል አይደለም። በዚህ ምክንያት ነው እንግዲህ ሁሉም የትጥቅ ትግል አንግበው ወደ ጫካ የገቡት ማለት ነው። እነዚህ ነፍጠኞች በጫካ ትጥቅ አንግበው ወደ ጫካ የገቡ ኃይሎች በአጠቃላይ ተገፍተው ወደ ትጥቅ ትግል የገቡ ኃይሎች ናቸው። እነዚህ ኃይሎች ወደ ጫካ እንዳይገቡ ተፈለጎ ቢሆን የነዚህ የታጋዮች ጥያቄን በሰላማዊ መንገድ መመለስ ያስፈልግ ነበር። የነዚህ ታጋዮች ጥያቄ በሰላማዊ መንገድ ተፈቶ ቢሆን ኢትዮጵያ በወንድማማቾች ደም አትታጠብም። አሁን በኢትዮጵያ ውስጥ እየተካሄደ በሚገኘው ውጊያ አሸናፊና ተሸናፊ የለም። የሚካሄደው ውጊያ የወንድማማቾች ውጊያ፣ ሰሜኖች ሌላውም የሚዋጋው እርስ በርስ ነው። ወንድም ወንድሙን ነው እየገደለ ያለው። ወንድም ወንድሙን የሚገድለው ደግሞ ለካድሬ ወይም ደግሞ ለጉቦኛ ለሙሰኛ ባለስልጣናት ብሎ ነው። ለስልጣን ብሎ የአንድን ሰው ስልጣን ለማጽናት ተብሎ ወንድም ከወንድሙ እየተፋጀ ያለበት በጣም የሚያሳዝን ጊዜ ላይ ነው የምንገኘው።
ይህንን ጊዜ ማብቃት ካለበት ኢትዮጵያ የሁላችን፣ ጎጃም የሁላችን፣ ኦሮሚያ የሁላችን፣ አዳማ የሁላችን ወደሚል እሳቤ መመጣት አለበት ማለት ነው። እነሱ ኬኛ 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 እያሉ ሲያበቁ ሌሎቹን ኬኛ አትበሉ ብለው ማለት ደግሞ ሊሉ ይፈልጋሉ። እንግዲህ አድማጮች የባጫ ደበሌ የቢቢሲ አምሃሪክ ላይ የሰጠው ቃለ ምልልስ ይህንን ይመስል ነበር። ስለምትከታተሉን ከልብ አመሰገንን። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን።